ዕድሜ መብሰልህን አያሳይም። የማትሪክ ውጤት የእውቀትህን መጠን አያሳይም። ሐሜትም አንተን አይገልጽም። በችግሩ ላይ ሳይሆን በመፍትሄው ላይ አተኩር። ሕይወት በጣም አጭር ናት። ብዙ በመጨነቅ ጊዜህን አታጥፋ። ወጥረ ሥራ። ድሃ ስትሆን ሰላምታ ጭምር ልመና ይመስላቸዋል። ለውጥ የማይቀር በመሆኑ ለመለወጥ ዝግጁ ሁን። 90% ያህሉ ፍርሃት የግል ግምት ነው። እንዲህ ቢሆን እያልክ ገና ላልመጣ ሞት ራስህን አትቅበረው። ስለኔ ካወራ በኋላ እባክህ ጸልይልኝ፣ እንዳንተ ፍጹም መሆን እፈልጋለሁ። ከቁጣ የተነሳ መጥፎ ቃላትን በጭራሽ አትናገር። ቁጣ ያልፋል፣ ነገር ግን ያንተ መጥፎ ቃላት በተናገርከው ሰው ላይ ጠባሳ ሆኖ ይቀራሉ። እናም መልካም መናገር ካልቻልክ ዝም በል። በትናንትና ወይም በአሁን ሁኔታ አትታሰር። ራስህን በማሻሻል ላይ በቋሚነት ሥራ። ራስህን ድጋሚ መፍጠር ወደ ትልቅ ዕድልና ስኬት ይመራሃልና ራስህን ድጋሚ ፍጠር። ፍርሃት ከጉዞ ይጎትታል። ስለዚህ ተጋፈጥና ገስግስ። ስለማትዋሽ፣ ስለማታታልል፣ ስለማታጭበረብር ወይም በሰዎች ስለማትጠቀም ብቻ የስኬት ቀንህ ከራቀብህ መገፋትህን ቀጥል። ያንተም ጊዜ ይመጣል። ከአይቡ ጋር ተንቀሳቀስ። ከቅሪቱ ጋር አትጣበቅ፣ እርምጃም ውሰድ። ከአሮጌው አይብ ጋር መጣበቅ አዲስ ጣዕም እንዳታገኝ ያደርጋል። ያለፈውን ተው። ቅጥሩን አትፍራው፣ አስሰው። አዲስ አይብ በአንደኛው ጥግ ሊኖር ይችላል። ሕይወት ካለ ተስፋ አለ። አይብህን ማንቀሳቀስ አታቁም። መማር፣ ማደግ፣ መፈለግ አታቁም። አንዳንድ ታምራቶች መጨረሻ ላይ ሊመጡ ይችላሉ። አይቡን ሳይሆን ፍለጋውን አጣጥም። አነፍናፊ ሁን እንጂ ደርሶ ድንጉጥ አትሁን። አስቀድመ እወቅ፣ ሲደርስ አትደናገጥ። ስኬትን አልመው። ሕልም ጣፋጭነቱ ሲጨምር አደኑም ጠንካራ ይሆናል። ጨለማ የሚሸነፈው በብርሃን ነው። ቅዝቃዜን የምታጠፋውም በሙቀት ነው። እንዲሁ አሉታዊ ሐሳቦችን የምታሸንፈው በመልካም ሐሳቦች በመተካት ነው። መልካምን ነገር ስትቀበል መጥፎ በራሱ ጊዜ ይጠፋል። መልካም መልካሙን አስብ። በቶሎ ተለወጥ፣ ውሃ እንጂ ድንጋይ አትሁን። ከለውጡ ጋር ፍሰስ። ለውጥ ቡፌ ነው እንጂ አንድ ገበታ አይደለም። አዳዲስ ጣዕሞች ይጠብቁሃልና ፍለጋህን ቀጥል። ዛሬ አዲስ ቀን ነው፣ እመነኝ። አዲስ ዕድል አለ። ዛሬ አዳዲስ ሁኔታዎች የሚያመጡልህን ዕድሎች ተጠቀምባቸው። እየሆነ ያለውን ነገር መቆጣጠር ካልቻልክ እየሆነ ላለው ነገር የምትሰጠውን ምላሽ ምረጥ። እዚህ ላይ ነው ያንተ ኃይል ያለው። አንዳንድ ሰዎች እስክትወድቅ ለማየት እየጠበቁ ነው። አንዳንዶች አቋርጠ እስክትወጣ እየጠበቁ ነው። ተዋቸው፣ ለዘላለም ይጠብቁ። ፍርሃቶችህን እወቃቸው፣ ነገር ግን አስረው እንዲያስቀሩ አትፍቀድ። ወደፊት የሚወስድህን ትናንሽ እርምጃዎች ጀምራቸው። ለውጥ አይቀሬ መሆኑን ተቀበል። እንደ ጠላት ሳይሆን እንደ ዘውትር ተፎካካሪ ተመልከተው። ያለፈባቸውን ሐሳቦችን እና የምቾት ቀጠናዎችን አስወግድ። አዳዲስ ነገሮችንና
አጋጣሚዎችን ለመለማመድ ተዘጋጅ። በራስ ተነሳሽነት የሚደረግ ለውጥ ኃይል ይሆናል። ለውጦች አንተም መግፋት ከመጀመራቸው በፊት አስቀድመ ራስህን ለውጥ። በአካባቢ እየተካሄዱ ያሉ ለውጦችን አስተውል። ዘውትር ሁኔታህን እየገመገምክ መንገድህን አስተካክል። ከአለቃ በልጠ አትገኝ። ከበላይ የተሻልክና የበለጥክ ሆነ የምትታይ ከሆነ ምቾት ትነሳዋለህ። ስለዚህ የበላይ ሁል ጊዜ የበለጠ እንደሆነ እንዲሰማው አድርግ። በምንም አይነት ጭንቀት ውስጥ ብትሆን ፈገግ በል። የሰማይን መስኮቶችን እና የሰውን ልብ የሚከፍተው ፈገግታ ነው። ሰበብህን ግደፍ፣ ፍርሃትህን ተጋፈጥ፣ ራስህን መጠራጠርህን አቁም። ትችላለህ። በቅናት አትንጨርጨር። ቅናት በራሳቸው ስጦታ ከማያምኑ ሰዎች ድንቁርና የሚመነጭ ከንቱ ስሜት ነው። ለውጥ በአዎንታዊም ይሁን በአሉታዊ አይቀሬ ነው። ስለዚህ በአሉታዊው ሳይሆን በአዎንታዊው ለመቀየር ምረጥ። ባለህበት ላለመቅረት ከለውጥ ጋር ራስህን ማራመድ ተገቢ ነው። ስለዚህ ወዳጄ ለውጥ ሲመጣ አብረ ተለወጥ። ለለውጥ አዎንታዊ እይታ መያዝ አስፈላጊ ነው። ስለዚህ ለውጥን በተመለከተ ጨለምተኛ አትሁን። ፍርሃትና ላለመለወጥ አለመፈለግ ባለንበት ይይዙናል። ስለዚህ በፍርሃት ላይ ድፈርበት። ትዕግሥት መራራ ናት፣ ፍሬዋ ግን ጣፋጭ። ቀስ ብሎ ካደገ ሰው ይሆናል በላጭ። ሕልምህን ነቅተ ሥራው እንጂ ተኝተ አትግደለው። ሕይወት እንግሊዘኛ አቀላጥፎ በመናገር ብራንድ ልብስ በመልበስ ወይም በናጠጠ ሀብታምነት አይደለም የምትለካው፣ ስምህን ሲሰሙ ፈገግ በሚሉ ፊቶች ብዛት እንጂ። በ30 ቀን ውስጥ ቤቴን አጸዳለሁ ካልክ 30 ቀን ይፈጅብሃል። 3 ሰዓት ብቻ ይፈጅብኛል ካልክም በ3 ሰዓት ውስጥ አጽድተ ትጨርሳለህ። ሚስጥራዊ ሁንባቸው። ሰዎች በተፈጥሮ ሙሉ በሙሉ ወደማይረዱት ነገር ይሳባሉ። ሁል ጊዜም ያልተለመደና እንግዳ መሆን የበላይነቱን ያንተ ያደርግልሃል። ሕይወት በረባ ባረባው ለመጨቃጨቅ አጭር ናት። ይመች ብለ መንገድህን ቀጥል። የሕይወት ተቆጣጣሪ አንተነ። ስለዚህ ያለህበት ሁኔታ ካልተመቸህና ደስተኛ እየሆንክ ካልሆነ ለመቀየር ቆራጥነቱ ይኑር። ችግርን መፍታት የሚጀመረው ችግሩን ከማወቅና ከመቀበል ነው። ፈተናዎችና ተግዳሮቶች ደግሞ የዕድል መንገዶች ናቸው። በመጋፈጥ ጠንካራና የበለጠ ችግርን መቋቋም የሚችል ማንነትን ገንባ። ብዙ ጊዜ ወደ ኋላ የሚያስቀር ብቸኛው ነገር የራስ የተገደበ አመለካከት ነው። ይህን አመለካከት ለይቶ በማወቅና በማስወገድ ራስን ለትልቅ ነገሮች አዘጋጅ። አንዳንድ ጊዜ ነገሮች በታቀዱበት መንገድ አይሄዱም። የዛኔ መታገስና ለራስ ይቅርታን ማድረግ የተገባ ነው። ያለ ፈተና ትልቅ ቦታ የደረሰ ያለ ውድቀት የተሻገረ የለም። ያለ ብቸኛው ጊዜ አሁን ነው። አሁን ላይ በማተኮርና በሚገባ በማወቅ ደስታንና የሕይወት ትርጉምን አግኝ። ከሚያዋርዱ ሰዎች ራቅ።
ከቶውኑ ሊፈቱ ከማይችሉ ግጭቶች ራቅ። ዋጋህን ፈጽሞ ከማያዩ ሰዎች ራቅ። ነፍስህን ከሚመርዙ ነገሮች በራቅ ቁጥር ጤናማ ትሆናለህ። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።